11ኛውን የሳይንስና ፈጠራ ስራ በዚህ ሳይንስ የፈጠራ ውጤት በሆነው የአራዳ ፓርክ መከታተል መቻላችን ሁላችንንም እንኳን ደስ ያለን ማለት እወዳለሁ። የዚህ አውደ ርዕይ ዋናው ዓላማ መምህራን የፈጠራ ስራቸውን ወደ አደባባይ አውጥተው የሚያሳዩበት የፈጠራ ስራዎቻቸው እንዳይደበቁ የበለጠ ለማስተማር ለሌሎች ልምዳቸውን፣ ስራዎቻቸውን፣ ዕውቀታቸውን፣ ሀሳባቸውን የሚያካፍሉበት የውድድር መንፈስን በመፍጠር ለበለጠ ፈጠራና የሚፈጥሩ አእምሮዎች ይበዙ ዘንድ የምናደርግበት ዋና መድረክ ነው። ይህንን ዓላማ መነሻ በማድረግ ተማሪዎች ዛሬ እዚህ እያሳዩን ያሉት ትልልቅ የፈጠራ ውጤቶች፣ መምህራኖች እዚህ ይዘው የቀረቡት የፈጠራ ውጤቶች ስናየው ጅማሮ ትንሽ ቢመስልም ለሀገራችን ዛሬ በተለይም ከተማችንን ስማርት ሲቲ ለማድረግ ለምናደርገው ጥረት ትላልቅ ብስራቶች አድርገን እንመለከታቸዋለን። ማንኛውም ስራ የሚጀምረው በትንሽ ነው። በትንሽ ተጀምሮ በትልቅ ደረጃ ማድረስ ይቻላል። የዓለም ትልቅ ልምድም የሚያሳየን ይሄንኑ ነው። የእኛም ተማሪዎች በየጊዜው በየዓመቱ አዳዲስ ፈጠራዎችን እየጨመሩ አስቀድመው የጀመሩትን እያሳደጉ በብዙ ልቀት በፍጥነት እየተጓዙ የሚገኝበት ሂደት ትልቅ ተስፋ የተጣለበት ነው። እነኚህን ስራዎች ደግፈን አሳድገን በሚገባ ለውጤት እንዲበቁ ካደረግን በርካታ የሚፈጥሩ አእምሮዎች ይመጣሉ። የተፈጠሩትም ስራዎች በውጤታማነት ወደፊት እንድንገሰግስ ያደርጉናል። አንዱ ማሳያ ዛሬ እዚህ የምንገኝበት የአራዳ ፓርክ ብዙ ችግር የነበረበት በብዙ የፈጠራ ስራዎች ደግሞ ታግዞ ችግሩ ተቀርፎ ለዓይንም የሚመች ለአፍንጫም ጭምር መልካም ጠረን የለወጠበት ስራዎችን ውጤትን ያየነው በፈጠራ ስራ ነው። ከብዙ የሳይንስ ውጤቶች ጋራ በማሳለጥ እንዲህ ያማረ ዛሬ ቱሪስቶች የሚጎበኙት ተማሪዎች መጥተው የሚመራመሩበት መምህራኖች የበለጠ ውጤታማ የሆኑ ዘንድ ለተማሪዎቻቸው የሚያካፍሉትን ትልልቅ ዕውቀት የበለጠ የሚቀስሙበትም የሚያዳብሩበትም ስፍራ መሆን ችሏል። ስለዚህ ዛሬ በሀገራችን የሚያስፈልገን ችግሮችን ደጋግመን ማውራት አይደለም። ችግሮችን ደጋግመው የሚያወሩ ብዙ አሉን። ነገር ግን ከችግሩ በላይ ከፍ ብለው በፈጠራ በሳይንስ መፍትሄ ይዘው የሚመጡ ጥቂቶች ናቸው። እነኛን ጥቂት ቁጥሮች ማብዛት እንሻለን። የኛ ተማሪዎች፣ መምህራን ከችግሩ በላይ እንድንራመድ ለችግሮች መፍትሄ እንድናፈልቅ ያፈለቅነውን መፍትሄ ደግሞ ወደ ውጤት ቀይረን ለሀገራችን ብልጽግና ብዙ ግብአቶችን ይዘን እንድንመጣ ይጠበቅብናል። እናንተም እነኚህ ዛሬ ለውጤት ያበቃችሁት፣ ለእይታ ያበቃችሁት፣ ለመማማሪያ ያበቃችሁት ጅማሮዎች የበለጠ ጎልብተው አዳዲስ እሴቶች ተጨምረውባቸው የበለጠ እየተመራመራችሁ በጀመራችሁት ሳትረኩ ከዚህ በላይ መስራት እንደምትችሉ እያሰባችሁ ከሰራችሁ ለበርካታ ችግሮቻችን መፍትሄ ትሆናላችሁ ብቻ ሳይሆን ለሀገራችን ብልጽግና መሰረት መጣል አሻራችሁን ታስቀምጣላችሁ። ስለዚህ በርቱ እንላችኋለን። ከዚህ በላይ ተጠናከሩ፣ ተባበሩ፣ ተማማሩ። አንዱ ጋር ያለው ዕውቀት ለሌላው በማካፈል በጎ ውድድር መንፈስን አዳብሩ። በመማማር እርስ በርሳችን በመደጋገፍና የበለጠ ደግሞ በበጎ መንፈስ ውድድር ካዳበር ፍጥነታችን የሚገታው የለም። ፍጥነታችን እስከዛሬ ከመጣነው መንገድ
የተሻለ ይሆናል። ለሁለት ቀን በዚህ ስፍራ ላይ ያላችሁ ቆይታ እጅግ ያማረ የበለጠ ዕውቀት የምታገኙበት ስራዎቻችሁ ግልጽ ሆነው ከተደበቁበት ወጥተው የሚታዩበት አዳዲስ ፈጣሪዎች ተጨምረው ለሚቀጥለው ዓመት የሚመጡበት እንደሚሆን ትልቅ እምነት አለኝ። መምህራኖች ልጆቻችሁን፣ ተማሪዎቻችሁን ለእንደዚህ ምሳሌያዊ ለሆነ ውጤት በማብቃታችሁ እጅግ አድርገን እናመሰግናችኋለን። ተማሪዎችም እድሉን ተጠቅማችሁ ፈጠራዎቻችሁን በሚያኮራ መንገድ እዚህ ስላቀረባችሁ እናንተንም በጣም እናመሰግናለን። አጠቃላይ በትምህርት ሴክተር ላይ እየሰራችሁ ያላችሁት መልካም የመማማር ስርዓት እንዲኖር ይሄ ደግሞ እንዲዳብር ልጆች የትምህርት ሁኔታው አጠቃላይ ሰላማዊ እንዲሆን የበለጠ አእምሮዎች ወደ መፍጠር አዳዲስ ነገሮችን ወደ መማር ወደ መለወጥ ወደ መለወጥ እንዲያዘነብሉ በማድረግ በኩል የተጫወታችሁት ሚና ትልቅ ነውና በርቱ ማለት እወዳለሁ። መልካም ቆይታ። ኢትዮጵያና ሕዝቦቿን ይባርክ። አመሰግናለሁ።